አንድ ያነሳው ነገር አለ የኢትዮጵያውያን ሀሳብ አይደለም ይሄ ብሏልና ከጀርባህ ያለውን ኃይል ብትነግረን። ምልክ አንዳንድ ሰዎች እዚህ አሁን በአጋጣሚ የሆነ ውጭ ሀገር በመኖሬ ይሄን ሀሳብ የተለየ ስውር ተልእኮ እንዳለው አድርገው ለማየት ሲሞክሩ በዚህ ሂደትም አይቻለሁ። በነገር ላይ ዝም ብሎ የተነሳ አይደለም። አንዳንዶቹ ኢቭን ሀሳቡን ራሱ የሚያምኑበት ሰዎች እንዴ የአሜሪካ አምባሳደር እንደዚህ አይነት መግለጫ ወጣ፣ ጀዋር መሐመድ ያለ ወትሮ ብቅ ማለት ጀመረ፣ ልደቱ ደግሞ እንዲህ አይነት ሰነድ ይዞ መጣ፣ ምንድነው ከጀርባ እየተሰራ ያለው ነገር ብለው ይሄን ነገር እንደው ምንም ባንገባበት ይሻላል እና እንዳንዘግብ ብለው ሁሉ አንዳንድ እግራቸውን የጎተቱ ሚዲያዎች ሁሉ እንዳሉ አውቃለሁ። በዚህ ምክንያት ቆይ ግን ቢኖር ምን ችግር ሆኑ ማለት ነው? ምን ችግር የለውም ግን እንደው ዝም ብሎ አይደለም ማለት ነው። በስርዓቱ ዙሪያ በተለይ ያሉ ሰዎች እንደዚህ አይነት ነገር ማስወራት ከጀመሩ ቆይተዋል እና አንደኛ የኢትዮጵያውያኖች አይደለም የሚለው እንግዲህ በዚህ ውይይት ሲሳተፉ የነበሩ ሁሉ ከኔ ጀምሮ ከአንተ ጀምሮ ኢትዮጵያውያን ነን። ጉዳዩ ይመለከተናል። የውጭ ሀገር ዜጎችም አይደለም። ዜጎች እንኳን ያልሆኑ ሰዎች ቢኖሩ ኢትዮጵያዊ ትውልድ ያላቸው ሰዎች ናቸው ሊሆኑ የሚችሉት እና አንደኛ ይሄ ነው ትልቁ ችግር። የዲሞክራሲ ሽታ አጠገባቸው የሌለ መሪ መሆናቸውን የምታውቀው በዚህ ነው። ከሳቸው የተለየ አቋም የምታራምድ ከሆነ የእሳቸውን ስልጣን ጥያቄ ውስጥ የሚያስገባ አንድ ሀሳብ ካነሳ ተሎ ብሎ ፍረጃ ውስጥ ነው የሚገቡት እና የውጭ ኃይል ተልኮ ነው የሚያደርጉት። ይሄ በቃ ማንኛውም አምባገነኖች መገለጫቸው ባህሪያቸው ነው። ኢትዮጵያ ውስጥ ደግሞ በጣም የለመድነውና የሰለቸ ነው። የኢትዮጵያ ሕዝብ ጠንቅቆ የሚያውቀው ጉዳይ ነው። ተሎ ብሎ የውጭ እጅ ያለበት ይሄ መንግስትማ ምንም እንደው በጣም ተሰልችቷል እንደዚህ አይነት ነገር በማለት ግን መሰልቸቱም የገባው አይመስለኝም። አሁንም ደጋግሞ የሚለው ነገር ነው እና ከጀርባ ያለ አካል የለም። ያለ አካልም ቢኖር ሰየው ነው። ለኢትዮጵያ የሚጠቅም ነገር ነው ይሄ። እንተባበር፣ ኢትዮጵያውያን ያለንን ኃይል ሁሉ አስተባብረን አዲስ የሽግግር ሂደት ፈጥረን ኢትዮጵያን ከመፍረስ እናድን እና ወደ ዲሞክራሲ እናሸጋግር ማለት የተቀደሰ ሀሳብ ነው። እነዚህ ሰዎች ምን መብት አላቸው? እዚህ ቀደም ታጣቂ ኃይሎችን ሁሉ ዋስትና ተሰጥቷቸው መጥተው እንዲነጋገሩ እንፈልጋለን ሲሉ ሰምተን ነበር። አይችሉም ይሄን ማድረግ ተነገራቸው። በስልጣን ጥያቄ ውስጥ የሚያስገባ ምንም ነገር ልታደርጉ አትችሉም። ደግሞ እኮ የሽግግር መንግስት ጥያቄ እኔ በስልጣን ላይ እስካለሁ ድረስ ቢሉ አንድ ነገር ነበር እኮ ቴዲ። ያው ተመርጫለሁ ብለው ስለሚያምኑ በእኔ የስልጣን ጊዜ አይሆንም ቢሉ አንድ ነገር ነው። በኢትዮጵያ ታሪክ አይሆንም ነው እኮ ወይ ዘላለም በስልጣን ላይ ቆየ እስከወዲያኛው አይሆንም። ይሄ ሰውዬ ያው መቼም ደግሞ ደጋግሞ መናገር ያሰለቻል እንጂ በምንም ተአምር የኢትዮጵያ የመፍትሄ አካል መሆን ፍላጎት የላቸው። በምንም ተአምር በነገር ላይ ፍላጎት ቢኖራቸው እኮ ሰፊ ድል ነበራቸው አይደለ? የሀገሪቱንም ችግር ፈተው እሳቸውም የሚወዱትን ስልጣን ለረጅም ጊዜ የማራዘም እድል እኮ ከማንም በላይ ዶክተር አብይ ነበራቸው። አልተጠቀሙበትም፣ አልፈለጉም ሊጠቀሙበት። ያ ሁሉ ህዝብ ወዷቸው እያለ ከመወደድ ይልቅ መፈራትና መጠላት ይጠቅመኛል ብለው እኮ ነው ወደ ጦርነት ውስጥ የገቡት። ሆን ብለው በሁኔታዎች አስገዳጅነት እኮ አይደለም የገቡት። አይደለም ጠላት ድንገት ፈልቶባቸው በስቶባቸው እኮ አይደለም። ጠላት ሆን ብለው ፈጥረው ነው ጦርነት ውስጥ የገቡት። ከመወደድ ይልቅ ከመደገፍ ይልቅ መጠላት መፈራት ነው የሚጠቅመኝ በስልጣን ላይ የሚያቆይ ብለው ያመኑ መሪ ናቸው። ዘ ፕሪንስና ያነበቡ ሰው ስለሆኑ ይሄን ነው ሊያደርጉ የሚችሉት እና ይሄ የማይጠበቅ ነገር አይደለም እና ይሄ የኮሚሽኑ ጉዳይ ያው ተነገረ እኮ። በጣም ደግሞ የገረመኝ ነገር ይሄን ሲናገሩ አጨበጨበ። ቅድም ያልኩ ነገር ይሄ ነው። አየህ በጣም ሰሪል እኮ ነው ማለት በጣም እኔ እንደው እንትኑን እያየሁ አንዳንድ ጊዜ ማስመሰል ጥሩ ማስመሰል እንኳን እንዴት ያቀታቸዋል ነው። ጥሩ ማስመሰል ነው። ይሄ ገለልተኛ አካል ነው፣ ተጽዕኖ አናደርግበትም፣ ሀሳቦችን በነፃነት ይቀበል፣ እኛም የራሳችን ሀሳብ እንሰጣለን፣ ከዛ በኋላ ህዝቡ ይወስናል ቢሉ እኮ ጥሩ ማስመሰል ነው። ከጀርባ እንደሚያሰናክሉት ብናውቅም አሁን እኮ በግልጽ ነው የተናገሩት እዛው ሰዎቹ ፊት ላይ እኔ ነኝ የምወስነው እና ይሄ አካል እኔ እዛ ውስጥ ያሉ ሰዎች ራሳቸውን ቢጠይቁ። ጠቅላይ ሚኒስትር አብይ ምን ብለዋል? በመቃብር አፋፍ ላይ ያሉ ሰዎች ናቸው ብለዋል።
እንደዛ ማለት ተገቢ ነው ብዬ አላምንም። ግን በእርግጥም እንደዛ ከሆኑ ሰዎቹ ራሳቸውን መጠየቅ አለባቸው። ታሪካቸውን ነው የሚያበላሹት። መቀለጃ ነው የሆኑት። ይሄ ቀልድ ደግሞ ቀላል ቀልድ አይደለም። በጣም የሚመር ቀልድ ነው። ውድ ቀልድ ነው። በሚሊዮኖች ህይወት መፍረድ ነው። ቀላል አይደለም። ለአንድ ሰው ስልጣን ተብሎ ሚሊዮኖች እየረገፉ ነው ያሉት። እኔ እናንተ አሁን ስንናገር እያወራን ከፍተኛ ጦርነት እየተካሄደ ነው በብዙ የሀገሪቱ ክፍሎች። ህዝብ እያለቀ ነው። ዋጋው ቀላል እንዳልሆነ እነዚህ ሰዎች ሊረዱት ይገባል። ከጥቅማ ጥቅም፣ ከደመወዝ፣ ከስልጣን በላይ የሆነ ጉዳይ ነው። ሪሊ ጠቅላይ ሚኒስትሩ እንዳሉት እነዚህ ሰዎች በሞት አፋፍ ላይ የሚገኙ ከሆነ መጨነቅ ያለባቸው ለሌላ ጉዳይ አይደለም፣ ለትውልድ ነው መጨነቅ ያለባቸው። ለራሳቸውም ታሪክና ሌጋሲ ነው መጨነቅ ያለባቸው። ራሳቸውን መጠየቅ አለባቸው። እዚህ ላይ እንደ ቶሎ ጥያቄዎች ላንሳና አንድ ኦኬ፣ ጽሁፍ ላይ ብልጽግናን የተመለከተ ነገር ከዚህ በፊት ተነጋግረንበት ላይ ነው፣ ግን ዛሬ ያለው ነገር የሚያስቀይርህ ነገር ካለ ለማረጋገጥ ነው። ለብልጽግና የምትሰጠውን 10% አብይ ይሄን ከተናገረ በኋላ ስቲል ታስቀጥለዋለህ? አዎ አስቀጥለዋለሁ። ለምን መሰለህ? አንድ ሰው ቅድም እንዳልኩ ምን እንደሚያስብ ሳይሆን እንዴት እንደሚያስብ ማወቅ ይቻላል። በደንብ የምትከታተለው ከሆነ የመረዳት አቅም ካለ ይቻላል ብዬ አምናለሁ። ለምሳሌ የኢትዮጵያ ፓርላማ የ547 ሰዎች ስብስብ ነው። አንድ ጭንቅላት አይደለም ያላቸው። ስለዚህ ያን ፈርጆ እንደ አንድ ግለሰብ መደምደም የሚከብድ ይመስለኛል። አንድ ሁለተኛ፣ ስለ መንግስት መዋቅር ስናወራ፣ ስለ ፓርቲ መዋቅር ስናወራ ሚሊዮኖችን የሚመለከት ስለዚህ ሪሊ ያ ኃይል ለአገር ብሎ ለህዝብ ብሎ መቆርቆርና ሁኔታዎች አቅጣጫቸውን ሲስቱ ወደ ትክክለኛው አቅጣጫ እንዲገቡ በተገቢው ወቅትና ሁኔታ እንዳላደረገ እያየን ነው። ግን የሀገርና የህዝብን ጉዳይ እንተውና ቴዲ ሄዶ ይሄ ነገር የራሳቸውን ህልውና የቤተሰቦቻቸውን ህልውና ጥያቄ ውስጥ ያስገባል። ለሀገር ለህዝብ እንኳ ባይቆረቆሩ ከራሳቸው ሰልፍ ኢንተረስት ጥያቄ ሊያነሱ ይችላሉ። ይሄ የሰው ባህሪ ነው። ሄደን ራሳችንን የምናጠፋ ከሆነ ቤተሰቦቻችንን ችግር ውስጥ የምንከት ከሆነ አጠቃላይ ህልውናችን አደጋ ውስጥ የሚወድቅ ከሆነ የፈራነውን ነገር እሳቸውን በመቃወም ይመጣብናል ብለን የምንፈራውን ነገር የምናስቀረው ካልሆነ ለምንድን ነው አንድ ነገር የማናደርገው የሚል እንቅስቃሴ ሊመጣ ይችላል። ፓርቲ የሚያደርገው የሚኖርለት ምክንያት ማለት ርዕዮተ ዓለሙ ነው ይሁን ማለት ማድረግ የምፈልገው በዚህ አስተሳሰብ ይሄንን ግብ መድረስ ፈልጋለሁ ብሎ የሚለው ስተት ይሁንም ትክክል የሚለው ነገር ሲኖር ነው። እና ሁሌም ግራስፕ ለማድረግ የምቸገረው ነገር ስለሆነ ነው። ብልጽግና ፓርቲ ነው ብለህ ያመንክበት ምክንያት ነው የማይገባኝ። ለምሳሌ አንድ ሰው በተለያየ ምክንያት ስራ ሊያሰራ ሊሆን ይችላል፣ ኦር የሆነ ነገር ሊያደርገው የመረዳጃ ማህበር ሊሆን ይችላል። ብቻ ገንዘብ ስላለው ብዙ ሰዎችን በአንድ ማህበር ውስጥ አባል ቢያደርግ ያ ነገር ፓርቲ የማይሆነው ከፖለቲካ ውጪ ያለ የፖለቲካ ርዕዮት የሚባል ነገር የሌለው በመሆኑ ነው ፓርቲ የማንለው። አሁን የብልጽግና አባላት የምታመንለት ፓርቲዬ እንድከተለው የሚፈልገው አስተሳሰብ ይሄ ነው ብለው የገቡበት ነገር የለም። አንተም ርዕዮት የለሽ ነው ብልጽግና ትላለህ። በሌለበት በጣም ማለት ዊሽፉል ቲንኪንግ አይደለም ወይ? እንዲኖር እየፈለግ ስለሆነ ለምኞትህ አይደለም ወይ 10% እየሰጠህ ያለው? እኔ እንደዛ ብዬ አልወስድም። ቅድም እንዳልኩ እያወራሁ ስለ ብልጽግና ሳወራ ስለ አንድ ሰው አይደለም እያወራሁ ያለሁት ስለ ሚሊዮን። ከቅድሙ አንጻር እስቲ ንገረኝ፣ ርዕዮት ከሌለው ፓርቲ እንዴት ይኖራል? ቅድም እኮ አልኩ ከርዕዮተ ዓለም አንጻር ከህዝብና ከሀገር አንጻር ላይሆን ይችላል የምጠብቀው። እንደዛ አይደለም። ከሰልፍ ኢንተረስትም አንጻር ተቃውሞ ሊነሳ ይችላል። ራሳችንም ጠፍተን ሀገርን ማጥፋት የለብንም፣ ስለዚህ ወደ ትክክለኛው አቅጣጫ መግባት አለብን የሚል ፍላጎት በሂደት ሊመጣ ይችላል። ይሄን ደግሞ ታሪክ አሳይቶናል። ንጉሱ ከፈጣሪ የተሾሙ ናቸው በሚባልበት ዘመን እኮ እነ መንግስቱ ነዋይ እኮ ለውጥ መምጣት አለበት ብለው እኮ መፈንቅለ መንግስት ሞክረዋል አይደል እንዴ? በዛ ንጉሳዊ ስርዓት ውስጥ
እንደሱ ካሰብክ ባለው ወታደሩ አለ ለምሳሌ ለምን ለወታደሩ ጥሪ ብታደርግ አይሻልም እንዴ? ላለው አላረግም እንደሱ ቴዲ በሁለት ምክንያት አላረግም። አንደኛ አጠቃላይ እያወራሁ ያለው ስለ ፓርቲና ስለ መንግስት መዋቅር ነው። ስለ መንግስት መዋቅር ሳወራ ሰራዊቱም የመንግስት አንድ አካል ነው። ይህን ታሳቢ ማድረግ ያስፈልጋል። ሁለተኛ የአገዛዙን ባህሪ ማወቅ ያስፈልጋል። እኔ ሰላማዊ ታጋይ ነኝ። ነገ ኢትዮጵያ መሄድ የምፈልግ ሰው ነኝ። ስለዚህ ጥንቃቄ ማድረግ ያለብኝን ነገር አደርጋለሁ። እሱንም ታሳቢ ማድረግ ተገቢ ይመስለኛል። ዞሮ ዞሮ ምንድነው ቅድም እያልኩ ያለው ነው፣ በንጉሱ ስርዓት 2-3 ጊዜ የለውጥ ፍላጎቶች ተነስተው በዛው በንጉሱ ስርዓት ሙከራዎች ተደርገዋል። የ1983ቱ በጣም የታወቀ ይሁን እንጂ ሌሎችም ኃይሎች ሙከራ አድርገዋል። በዛ ምክንያት ለተለያየ ችግር ሰለባ የሆኑ ሰዎች አሉ። የደርግ መንግስት 17 ዓመት ሙሉ ያን ጦርነት እያካሄደ በነበረበት ወቅት ምናልባት የአቶ ፋሲካ ሲደልልን መጽሐፍ አንበበ ከሆነ በቤተ መንግስት ዙሪያ የነበሩ ሰዎች ምን ይማከሩ እንደነበር፣ ምን ይነጋገሩ እንደነበረ፣ ምን አይነት ስጋት ውስጥ እንደነበሩ፣ ኮሎኔል መንግስቱን ለማስወገድ ሁሉ ምን ያስቡ እንደነበረ በደንብ ጽፈዋል፣ እዛ ላይ ተናግረዋል። ኢቭን 1981 ላይ የሰራዊቱ ጀነራሎች ያ መንግስት ሄዶ ወደ ጥፋት እየወሰዳቸው እንደሆነ፣ ችግር ውስጥ እየከተታቸው እንደሆነ ሲያውቁ ምንድነው ያደረጉት? 1981 ፋንታ በላይ መፈንቅለ መንግስት ነው ያደረጉት። ያው በአግባቡ የተዘጋጁበት ስላልነበረ ቢከሽፍም ግን ይሄ ነገር ሄዶ ሁላችንንም ይዞ ሊጠፋ የሚችል ነው። ስለዚህ እዛ ደረጃ ከመደረሱ በፊት አንድ ነገር መደረግ አለበት ብለው አስበው ነው ያን ነገር ያደረጉት። እና በሲቪልም በሚሊታሪም ከሄድክ አንድ ስርዓት ውስጥ ያሉ ሰዎች የአይዲዮሎጂ ታማኝነት እንኳ ባይኖራቸው፣ የህዝብ ወገንተኝነትና ተቆርቋሪነት እንኳ ባይኖራቸው፣ ከራሳቸው ሰልፍ ኢንተረስት አንጻር እንደዚህ አይነት ነገር ያስባሉ። ይሄ ሂውማን ኔቸር ነው እና በተለያዩ ሀገሮችም እንዲህ አይነት ሁኔታ ተከስቷል። እና ይሄንም ማሰብ አስፈላጊ ነው። ግን ይሄ ዝም ብሎ ይመጣል ማለት ደግሞ አይደለም። አሁን ብዙ ኃይሎች የትጥቅ ትግል እያደረጉ ነው ኢትዮጵያ ውስጥ አይደል? ህዝቡን በተለያየ መንገድ ትግል እያደረገ ነው። ይሄ ትግል ነገ ከነገ ወዲያ እየተጠናከረ ከመጣ፣ ግፊቱ በጣም እየጠነከረ ከመጣ፣ በጦርነቱ መራዘም ምክንያት የኢኮኖሚው ማሽቆልቆል፣ የኢኮኖሚው መዳሸቅ የበለጠ እየከፋ ሲመጣ ይሄ መንግስት እየተፍረከረከ ነው የሚመጣው። እዛ ውስጥ ያሉ ህብረተሰቦች፣ ግለሰቦች ወዴት ነው የምንሄደው የሚል ጥያቄ ማንሳታቸው የሚቀር ይመስል ይሄንም ስልህ 90% እድል አልሰጠዋቸው 10% ነው የሰጠዋቸው። እኔ ብልጽግና ያኔ ማድረግ አቅምና ፍላጎት የለውም የሚል ሰው ካለ የኔ አስተሳሰብ ለሱ ነው የሚቀርበው አይደለም። ምክንያቱም 90% አይሄድም ብዬ ነው ማለት ምንም ሊኖረው አይገባም የሚለው ነው። አንተ እኔ በነገራችን ላይ እንድረዳህ ፓርቲው ምን ያርግ ነው እያልክ ያለው በትክክል? እስቲ አሁን አንተ የምትፈልገው መተዳደሪያ ደንብ አለው ኮት አንኮት ልበልና እኔ አንተ እንዳለ ስለምትቆጥረው እኔ በትምህርት ጥቅስ አድርጌ ፓርቲው ምን ያርግ ነው የምትለው? እኔ ያልኩ ያለሁት ይሄን አገር አንዱ መታወቅ ያለበት ነገር፣ ሰው የሚረሳው ነገር ምን መሰለህ? ጠቅላይ ሚኒስትሩን እንደ ፕሬዚዳንት አድርገው ወይም እንደ ንጉስ አድርገው ይቆጥሯቸዋል። ወይ ከእግዚአብሔር የተሾሙ ወይም ደግሞ በህዝብ ቀጥተኛ የተመረጡ ሰው አድርገው ያዩዋቸዋል። አንዱ ትልቁ ችግር ይሄ ነው። ይሄ አስተሳሰብ ራሱ የመረጣቸው ብልጽግና ፓርቲም ውስጥ ገብቷል። እሳቸውን የመረጣቸው የኢትዮጵያ ህዝብ አይደለም ለጠቅላይ ሚኒስትርነት። እንኳንስ የኢትዮጵያ ህዝብ የበሻሻ ህዝብ አብይን ለጠቅላይ ሚኒስትርነት አልመረጣቸውም።